የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የእሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጉኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጉኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መታ ታውራውና ይሄን ነገር እንፍታው። እኔ ሰላም መሆን እፈልጋለሁ። አባ ኮስተር እንዴት መሰለህ ትላንትና ሰማኛ እንዴት ተዘቅዝቀህ ምናምን ብታይ የሆነ ሰው ብሎክ አታደርግም ወይ ሪፖርት አታደርግም እዛ አካውንት ላይ? ቢኮዝ እኔ ሚዲያ ላይ የሆነ ፋን ያለኝ ሰው ነኝ። ተዘቅዝቄ የሆነ እንትን እያልኩኝ ቀስቴ ነበረ እና ቀስቴ ስሪኝ ቀስቴ ይሄን ቪዲዮ አየሁ ምናምን አንተ ሪፖርት ላድርገው ብዬ ተቀብዬ እግዚአብሔር ምስክሬን ነው የምልህ በእኔም ስልክ በእሱም ስልክ ሪፖርት አድርጌያለሁ። ከዛ ትላንትና የጓደኞቹን ስልክ ሰብስቦ ሪፖርት የሚያደርገው ስለሆነ ሂዱበት ሪፖርት አድርጎ አይነት ቪዲዮ ዛሬ ያሳዩኝ ማለት ነው። እኔ ማምላክን ነው የምልህ አሁን ይህን ሪፖርት የሚደረገውን ነገር ታስቆምልኛለች ብዬ በጣም እየጠበቅኳት ነበር። ምክንያቱም ምንም የገለጸ የለንም እኔ በማውቀው ማለት ነው ምንም ነገር በቃ አብረን መስራት አልቻልንም በሆነ ምክንያት በቃ እሱ አራርቆ እንጂ የኔን ውድቀት እኔ ማምላክ ምስክሬ ናት። የሰው ውድቀት የምፈልግ ሰው አይደለሁም። በደንብ ሁላችሁም ታውቃላችሁ። እኔ ስንት ሺህ ፎሎወር ሆኜ እሷ ስንት ሺህ ፎሎወር ሆና እንደተገናኘን በቃ እኩል ባይሆንም ተገናኘን። እኩል ነው ያደግነው እኩል ማለት ነው። ለምንድን ነው እኔ ለፋውበት አካውንት ነው የሷም አካውንት። አንዴ ሙክታር ልጨርስ። አንዴ ቆይ ሙክታር ልጨርስ። የመጣንበትንም ለፋውበትን አካውንት ኖ ምንም እያልኩ አይደለም። ይኸውልህ ማዘርጋ ብዙ ነገር ደርሷል። ማምላክ ነው የምልህ ያ ነገር ስላስደበረኝ ነው። አሁንም እኮ እኔ ግምጄ ይበድላኛ ሚካኤል ምስክሬን አልበደለችኝም። አንድ ያደረገችኝ ነገር የለም። ግን እኔ ምናልባት የበደልኳት ነገር ካለ ለእኔ ትንገረኝ፣ ለፋሚሊዎቿ ትንገራቸው። ሚዲያ ላይ በጣም ስሜ ጠፍቷል እያልኩ ያለሁት ነገር እሱ ነው። እና አካውንቴ በጣም ሪፖርት እየተደረገበት ነው ከቲክቶክ ጋር ጠዋት ሁላ ማለት ነው። ኢቨን ትልቅ ሰዎች ይዤ እየተጻጻፍኩ ነበር። ምንም ኢሹ የለውም የኔ አካውንት። ግን ብዙ ሰዎች እንትንህን ሪፖርት እያደረጉበት ነው ምናምን የሚል ነገር ነው የደረሰኝ። እና አካውንቶች አሁን ምንም አይነት ቪዲዮ ቪው እንዳይጨምር ተይዞ ነው ያለው ማለት ነው እስኪጣራ ድረስ። ሁለተኛ ነገር ደግሞ ማላውሻችሁ አንድ ሀቅ ከቀስቴ ጋር ተደባብረናል ዛሬ ማለት ነው። በጣም ወደው ወንድሜ የረዥም ጊዜ ጓደኛዬ። እኔ ይሄ ነገር እንዲቆም በቃ ማለት እሷ ልብ ውስጥም ተናግራኝ ወጥቶላት እውነቱ ታውቆ እኔም ልብ ውስጥ ምንም ነገር ቅሬታ ሳይኖር በሰላም ህይወቷን ትኑር፣ በሰላም ህይወት ይልምር፣ ከሰው ጋር ልጋጭ። እኔ ማለት ነው የማዳም ቅመሞች ተነሱበት ሲባል ራሱ ደብረኛል። አባ ኮስተር አንዴ የመጣንበትን ዓላማ አድርገውናኛንም ምን ሆነ ነው ኮሜንቱንም ኦፍ ያረከውን ኦን አድርገው አባ ኮስተር የመጣንበትን ዓላማ ለዚህ ጉዳይ የተፈልጋችሁ የመጣችሁት ምናምን በለንና እኔም እንዳውቀው ነው ቁጭ ብዬ እኮ አሁን ይኸውላችሁ እኔ አሁን ዋንኛው ነገር ያው እንግዲህ ያየው ነገሮችን ማለት ስለማልፈልግ ኮሜንቱን ከፈለጋችሁ ኮሜንቱ ፍታው። ለምን ኮሜንቱን አልፈታው? አይ ኮሜንቱን አልፈታውም ነው እኮ አልፈታውም። ይኸውላችሁ የኔ ሐሳብ አሁን ይሄ እዚህ ጋር ተንገረኝ ጋር የመጣ ነው። አንዳንድ ሰዎችም ሐሳብ መስጠት አለባቸው በኮሜንት ላይ ነው። ይሄ ውይይት እኮ አይደለም ሙክታር፣ ይኸውልህ ይሄ ውይይት አይደለም። መቅረት ያለበት ነገር እንዲቆም ነው። ለሁለቱም አደጋ የሆነ ነገር እንዲቆም እንጂ ለሁለቱም የራሳችንን ሐሳብ እንድሰጥ አይደለም። እኛ በእነሱ ህይወት ማንም አይደለንም፣ ምንም አይደለንም። ትናንት ሲስቁ አብረን አልነበርንም። ዛሬ ስለዚህ ሲቆራረፉ አብረን ነበርን አልነበርንም፣ አይመለከተንም። ግን አይገባም። ገባህ አባኩ? አይገባም እኮ የኔም ሐሳብ ምንድነው እዚህ ጋር በእሷ ዙሪያ የሚመጡ ጥቃቶችን ማስቆም፣ በእሱ ዙሪያ የሚመጡ ጥቃቶችን ማስቆም። ይሄ ለሁለቱም አካውንት ጥሩ አይደለም። እልና የፉክክር ወደ አልተገባ ነገር ውስጥ ስለሚከት ማውራት እንኳን ባይፈልጉ እሷም እሱ ማውራት ተነጋግረን አናወራም በቃ አይ መነጋገር አንፈልግም እንኳን ቢሉ ይሄ ነገር እዚህ ባለበት የእሱን ፋሚሊዎች የእሷን ፋሚሊዎች አውቀው እሱ ጋር ሂደው ነገር እንትን እንዳይሉ እሷ ጋር መጥተው ነገር እንትን እንዳይሉ መቆም ነው ያለበት እንጂ ስለሌላኛው ነገር ሁለቱ አምኖ ፈቅዶ የጀመሩት ነገር ይሁን ያደረጉትም ነገር እኛ ምንም እናውቀው ነገር ስለሌለ ራሳቸው ይጨርሱታል። ከዛ በስተቀር እኛው ማውራት ያለበት አሁን ለሱ እንዳሉ ለአካውንቷ አንዳንድ ጊዜ ምን አለ መሰለህ እሷ ሳትኖር መፍትሄ ሊመጣ አይችልም። የሌለችበትም ልታወራ አይገባም። ልክ ነው እናንተም ብትሆኑ ማለት ነው። ለምን መሰለህ እዚህ መሀል እኔ አሁን ሙክታር የምታውቀው ነገር አለ እየተባልኩ ስለሆነ የማውቀውንም ነገር ይሄን ታውቃለህ ሆይ ተብዬ መጠየቅም አለብኝ። ገባህ? እዚህ ጋር ተለባብሶ ባረም ይመለሱ የሚባል ነገር አለና ኮሜንታተሮችንም ማፈንም ያው እንዳይጽፉ ማድረግም የለብህም። የፈለጉትን ሐሳብ ማቅረብ አለባቸው እነሱም ቢሆኑ ማለት ነው። እንደፈለጉ የፈለጉትን የሚባል ሐሳብ እኮ ላውን ነገር ልጆችን ወደ ማውጣት በቃ ተዋቸው። እነሱን ፍታላቸው፣ እንደዚህ ሐሳብ ያቅርቡ። እሷስ ትኑርና እናወራበታለን። መፍትሄ የሚመጣ ነገር ካለ መፍትሄ ይመጣል። እኛም በሌለንበት መወቀስ ስለሌለብን
ምክንያቱም እኔ ጀስ እንደ ጓደኛ እንደ እህት እንደ ወንድም ሂጅ ላገኛቸው ቻልኩኝ እንጂ በሌላ መንገድ የቀረብኩት ነገር ስለሌለኝ እኔም ስሜን ማጥራት ስላለብኝ ሁላችንም ስማችንን ማጥራት አለብን እዚህ ላይ ያ ነገር መፍትሄ ለሌለው ነገር እዚህ ጋር መወያየት ትርጉም ስለሌለው መሳተፉን ያልፈለኩትምና ነው አዎ ብትመጣና እንዲ ተጣያይቀን እኛ ራሳችንን እንትን ብለን ምን አሪፍ ነበር ወይኔ ማለት ነው ሙክታር ተምጣና ወይሷ ታውራ ብቻ ነው የምፈልገው አንድ ነገር የበደለችኝ ነገር እንዳቆዱ ደግሞ ይቅርታ ብንባባል ምንድነው ችግሩ የሚያሸሽ ነገር የለውምና ወይኔ ልውረድ እሱ የሱ መቀበጥ የሚያስደብርሽ ከሆነ ይውረድልሽ በላት ምንም ችግር የለውም እኮ ወንድሞቹ ታላችሁ አይ ግምጃዬ ካለሽ ነይና ያለውን ነገር ተነጋገሩና ማለት ላይክ ይሄ እስከመቼ ነው ግርግር ያንቺ ደጋፊዎች ያንቺን ፎቶ ፖስተው የሱ ደጋፊዎች የሱን ፎቶ ፖስተው ምናምን ይሄ የማይሆን ነው ሁለታችሁም የራሳችሁ ሆነ ቤተሰብ አላችሁ ግን ያንቺ ቤተሰብና የሱ ቤተሰብ ተከባብረው ላይክ እንደ ሚዲያ ሰው ተከባብረው ነው እንጂ መታየት ያለባቸው እዚህ ጋር አንቺ እንደ ወዳጅ እሱ እንደ ጠላት ወይ ደግሞ በሱ ፋሚሊዎች አንቺም እንደ ጠላት መታየት የለብሽም በሱም ደግሞ ፋሚሊዎች እሷ እንደ ጠላት መታየት የለባቸው ምክንያቱም እነዚህ እኛም ማናቀው ነገር ችግር ሊኖርባቸው ይችላል ይሄን ነገር ደግሞ ሁለቶቹ ናቸው መፍታት የሚችሉት ተረድተኛ ምክንያቱም እዚህ ሚዲያ ላይ የማይወራ ነገርም ሊኖር ይችላል ሁሉም ነገር ሚዲያ ተገኘ ተብሎ ይወራል ማለት አይደለም ይሄ ሶሻል ሚዲያ ነው ምንናገረው በሙሉ ሪከርድ ይደረጋል ይሄ ሪከርድ ደግሞ የሚጠፋ ነገር አይደለም ነገር ከነጎዳ የሚቀመጥ ነው ስለዚህ የተደባበሩበት ነገር ካለ በውስጥ መጨረስ ይችላሉ ግን በቻላችሁት መጠን እናንተ የሳደናችሁ የሱ ደጋፊዎችም ሆናችሁ ሁለታችሁ ላይክ ሶሻል ሚዲያ ላይ ያለውን ግርግር ትንሽ ረገብ ብታረጉት እሷም ደግሞ የሆነ ሴት ልጅ ነች ገባችሁ እሷንም ደግሞ ተረዷት ትናደዳለች ልጅነትም አለባት ቦቼም ደግሞ ያለ ነገር ካለ በቃ አይታችሁ መፍታት ነው ችግሩ ምክንያቱም ይሄ ሶሻል ሚዲያ ነው በተናገርነውና ባደረግነው ልክ ነው የምንገመተው ነሽ መስዬ እኔም ለዛ ነው አሁን እዚህ ጋር መጥቼ አባኮስተር በጣም የምትወደው ወንድሟ እንደሆነ አውቃለሁ እዚህ ጋር ያሉት እንዳለ ጓደኞቹ ወንድሞቿ ናቸውና እኔ እኮ በደላኛለች እያልኩ ሳይሆን ማለት ቦቼ ጥፋተኛ ነው የተባለበት ነገር አለ ምናልባት በድየም ሊሆን ይችላል አላውቅም ግን ተምጣና በግልጽ ማለት ነው ማምላከን እኔ ምንም የሚፈጠር ነገር የለም ቦቼ ይሄ ነገር አርገኛል ይሄ ነገር በደለኛል ተበለኝ ይቅርታ ልጠይቅ በቃ ይሄ ነገር ይብቃ ነው ሰው በሌለችበት እንጠያየቅበት እንደዚህ ያጀማ አሁን ለምሳሌ እኛን ተጠያየቀንበት እዚሁ ከዛ በኋላ ሰብጣራሻል እሷ በሌለችበት አይሆንም ምንም ነገር ምናልባት አሁን እንዳልኩ ቅድም እኔና አንቺ መሀል ላይ ምንም ነገር የለም ሲል እኮ ግራ ገብተኝ እኮ ነው እኔና አንቺ ላይ እሱ አሁን አይመለከተንም ትናንት አብሮ ነበሩ ላይቭ ላይ ያየናቸው ነበር ትክክል ይኑራቸው አይኑራቸው እኛ እኮ የሚመለከተን ነገር አይደለም ብያለሁ እሱ እኮ የማይመለከተን እኮ ነው ታዲያ እዚህ ለምን ተሰበሰብን ታዲያ ከሌላ ያውቃሉ እንዳይባል ነው አሹ ይኸውልህ የተሰበሰብንበት ጉዳይ ልጆቹ ሁለቱም ሰላም ሆኖ ስራቸውን መስራት አለባቸው አሁን እሱም የራሱን ስራ እየሰራ ነው እሷም የራሷን ስራ እየሰራች ነው ለዚህ በመሀል ያለው ነገር ይቁም የመራገቡ ይቁም እሱ ካልቆመ ደግሞ ይሄ መጋባት ወዳልተገባ ነገር ይገባል ስለዚህ የሁለቱ ጉዳይ አይመለከተንም በውስጥ ያውሩ እንደፈለጉ አለማውራትም ይችላሉ የተጀመረ ነገር ካለ ይጀመር ያልተጀመረም ካለ መፍታቸው ነው እኛ የሚመለከተን ግን እዚህ ጋር ሁለቱም ልጆች እንዳይወድቁ ሰውዬ ሁለቱም ለማታቸው ችግሩ ማወቅ አለብን ልጆች ብቻ ታውራ በእናትህ አባኮስተር ምንድነው የምታወራው አባኮስተር ስለ ሁለቱ አታውራ ለዛ ነው ይኸውልህ እኔ እያልኩ ያለሁት አሁን አንተ ይኸውልህ ችግሩ ማወቅ የለብህም እንዳንተ ባልና ሚስት መሆናቸው ሳታውቅ ታዲያ ምን ብለህ ነው የምታስታርቀው ያቺ እሷ ፍቅረኛ ነው እሱ ፍቅረኛ አይደለችም እያለ ምን መጀመሪያ አዳምጠኝ ስማኝ እሱ ፍቅረኛ አይደለችም እኔና እሷ ላይ መሀል ምንም የለም እሷ ደግሞ ከዚህ እዚህ መጥቼ ለሱ ብዬ መጥቼ እዚህ ላይ ያንቋሸሸኝ ምንም እያየኝ እንደ ፍቅረኛ ምንም አይቶኛ ያቅም ብላ እያወራች ስለዚህ እነዚህ ሰዎች ሁለቱ መጀመሪያ መገናኘት አለበት መጠያየቅ አለበት ይሄ ሰውዬ እንደምንድነው ሳይት የነበረው እሷስ እንደምንድነው በምንስ ተጣርቶ ነው ከዛ በኋላ መታረቅም ካለበት ዝም ብለህ በደፈናው ማስታረቅ አለ እንዴ ልክ ነው አባኮስተር እቺን ብቻ ስማኝ አንዴ ይኸውልህ ግምጃን የሚወዳት ቤተሰብ ወይም ደግሞ ተከታይ እንዳላት ሁሉ እኔን ወይም አሹን እኔ ስለራሴ ብቻ ላውራቱ አሹ ስለራሱ ስለሚበቃ ማለት ነው እኔን የሚወደኝ የሚያከብረኝ በስራዬ የሚከታተለኝ በርታ የሚለኝ ፋሚሊ አለኝ ገባህ አይደል የሚከተሉኝ ተከታዮች ማለት ልክ እንደ እህት እንደ ወንድም እነዛ ሰዎች ደግሞ በእኔ ሊያፍሩብኝ በሰራው ስራ ካለ ሊያፍሩብኝ ሊሸማቀቁብኝ
የተለያየ ነገር ሊሰሙብኝ ይችላሉ አይደለ? ይሄንን ያጠፋሁትን ጥፋት እኔም ቢሆን ምን አድርጌ እንደሆነ የኔም ራሱ ችግሬ መቀረፍ መቻል አለበት። ገባህ? ለሷ ብቻ አይደለም መጨነቅ ያለብህ፣ ለቦቼ ብቻ አይደለም። ድራማም ከሆነ ድራማ ነው በሉን። አይ ደግሞ የምታውቁት ነገር አለ፣ የምታውቀውን ይችን ነገር አስረዳ ካላችሁን ደግሞ እናስረዳ። ጥሩን የትኛውም ሰው ከኛ አናት ላይ መውረድ አለበት። ለምን መሰለህ? እኔም እኮ በጣም አይምሮ አለኝ። አይምሮ ይነካል የሆነ ነገር ተብዬ ምን አድርጌ ይሆን ያላረኩትን ነገር ስትባል ደግሞ የሚዲያ ሰው ብዙ ነገር ይላል። ገባህ? ስለዚህ ለኛም መጨነቅ መቻል አለባችሁ። ለሁለቱ ብቻ አትጨነቅ ነው። ለምንድን ነው ፎቶ የሚሰቀለው ከሌላ ሰው ጋር? ሙክታር እኮውን ቆይ ጌም የመጣሁት ስለኛ ስለናንተ ስለሌሎቹ ላይቭ ፎቶ መዘቅዘቁ ምናምን አይደለም። በሌላ ቀን ማውራት እንችላለን። እሺ አሁን አንተ ቆይ አባ አንተ ያቀልጠይከ አሁን ላይ ግን አንተ ያቀልጠይከ እሺ አንተ ያቀልጠይከ አሁን አንተ ያንተ ዓላማ ቦቼ ቆይ አንዴ መሲ አንዴ አሁን አንተ ቦቼንና ግምጃን አስታርቀ በቃ ሰላም የሷም የራሷ ኑሮ እሱም የራሱ ኑሮ አምፈልገው። በዳይ ማን ነው ተበዳይ ማን ነው ሳታጣራ ነው ዝም ብለህ የምታስታርቀው? ለዛ እኛ በቂ አይደለንም፣ ወይም ደግሞ እኛ ልክ ነን፣ ወይም እኛ የዛ ጉዳይ ኃላፊ አይደለንም ነው እያልኩ ያለሁት። አሹ ይሄ ነገር ደግሞ በእንደዚህ ከቀጠለ ወደ ማይሆን ነገር ነው የሚገባው። እሱን ነው እየነገርኩ ያለሁት። ወደ ማይሆን ሳይሆን መጀመሪያ ቦቼንም እሷንም አሁን ለምሳሌ ቦቼ የሚለው ሌላ ነገር ነው፣ እሷ የምትለው ሌላ ነው። ስለዚህ እነዚህ ሰዎች መጀመሪያ ይግባቡ። ማን ነው በዳይ ማን ነው ተበዳይ? ከዛ በኋላ ይሄድበት። ከዛ አንተ ይበድልሃል፣ በዚህ ትቀጣለህ፣ በዚህ ወይም ይቅርታ ጠይቅ ይባላል እንጂ ዝም ብላችሁ እንትን በሉና እንደዚህ እንዴት ነው? አንዱ ፍቅረኛ አይደለችም፣ አንዱ ፍቅረኛ ነው። አንዱ አመሰግናለሁ። እኔም ለዚህ እኮ ነው አንድ ቀን እንደዚህ ነው አውራትና ወይ ውጣና እሷ ላይቭ ላይ እየጨፈረች ነው እያሉ ነው። እኔ የትም ቦታ አልገባም። በየዝም ብዬ ያልጠራሁበት ከዚህ በኋላ ማንም ሰው እንዳይጠራኝ ማስረዳት ካለባችሁ መታችሁ ዛሬ አስረዱኝ። አይ ካላችሁ ደግሞ እሷ ገስት ላይ ገብቻው እኔ ወላሂ ምሬ ነው ያረኳት ነገር ካለ አብሬ ከሆነ ሰው ጎን ቆጭ ብዬ ወይም ደግሞ ሁኜ የሰራሁት ድራማ ካለ አውጥታ እንድትነግረኝ ገስቷ ላይ ሄዳለሁኝ። አሁን ወላሂ ምሬ ነው። አሹ አይዋ በጣም ነው እኔ የከፋኝ ማለት ነው። አባ ኮስተር አሁን እኮ እናንተ እያረጋችሁት ያላችሁት ስለራሳችሁ አጀንዳ ነው። አሹም ሙክታር እኛ ቆይ ይኸው መሲ ነው አይደለም? መሲ ይኸውልሽ፣ መሲ ቆይ አይደለም መሲ አንዴ ቆይ ስሙኛ። እሷ እኔ ላይቭ ላይ ነይ ብዬ እኔ ነኝ የጠራኋት አይደለ? እሷ ላይ ለሚፈጠረው በጠቅላላ ኃላፊነቱን ወስጄ በእሷ ለሚመጣ ማንኛውንም ነገር ተጠያቂው እኔ አምናኝ ነው አይደል? እዚህ ላይቭ ላይ መጣችሁ ልትነጋገር ስታወራ ስሜታዊና ወጣለች። አሁንም ቢሆን እሷን አረጋግቶ አመጥቶ ሁለቱ ይነጋገሩ። አይ አንነጋገርም፣ እንደዚህ እንፈታለን፣ ይፍቱ። ግዴታ ውስጥ ያለውን ነገር አውሩ፣ እንደዚህ አውጡ። ይሄ የኛ መፍት አይደለም እያልኩሽ ነው። አያገባንም። እኔም ብላ ነው የመጣችሁ፣ ለምኛት እሺ ብላ አምናብኝ ነው የመጣችሁ። ሰው ያለውን ነገር ገብታ ወራች፣ ቦቼ ማወራ። ስለዚህ ሁለቱን አሁን የነሱ ፋሚሊና የሱ ፋሚሊዎች እንዳይደራረሱ ማድረግ እንጂ አሁን ለጊዜውኛ ምንችለው ልጅቷ እስከምትመጣች ድረስ እዚህ ጋር ነበረች እና ከነበረች ታዲያ እኔን ተሳጠራኝም እንዴ? ታዲያ እኔ አንደኛው ፎቶ የተለጠፈብኝ አይደለሁ እንዴ? እኛ ሙክታር ስለሱ አይመለከተንም። እሷ ለጥፋባለች ፎቶዋን፣ ያንተን ፎቶ እሷ አይደለችም የእሷ ተከታዮች ናቸው እኮ አይደል እንዴ? ለምን ስሜት ይጠፋል? አሁን እኔ እኮ ታዲያ ጎና ትጥሩኛ ታዲያ ላይ ለምሸታረጉ ማን የጠራ አባ ኮስተሪው ለአንድ ጊዜ ያልተረዳው ነገር አለ ላስረዳህ በትንሹ። አባ ኮስተር ዝም ብሎ ነው እኮ የሚላላጥብህ። አልገባህም? ሰው ምንድን ምን አላጥባሽ? አልገባህም እኮ አሁን እዚህ የመጣን ሁላችንም ተሰብስበን ማለት ነው ያን ሁለቱ የመጣላት ሰለባ መሆናችንን እኛ እንደሆንን የሆነ የሁለቱ ጉዳይ በደንብ እኛ እንደምናውቅ ከአረብ ሀገር ስትመጣ እኛ እንደምናውቅ የሆነ ሁለቱ ላይ ያንዳንዱን ነገር እኛ እንደምናውቅ ነው። እኔ ሰውዬ መሸፋፈን፣ ፕራንክ፣ ጅኒ፣ ድራማ አልወድም። ሀቅን ተናግሬ ለጥ ነው የምለው። እኔ ቦቼም ጓደኛ ነው ሰማት እማቃትን ነገር እዚሁ እቺ አውቃለሁ። እቺን ደግሞ አላውቅም። በስ ይሄን ብዬ ነው። ከዛ በኋላ ለችበት አይወራም። አሹ አይወራም። እኔ ይወራል እኮ አላልኩም።
ይወራል አልኩ መጀመሪያ ስለአስረዳው አባ ኮስተር አልገባው ተምጣና እሷ ባለችበት ይሄን ጉዳይ እንጨርስ በሌለችበት አሁን እሷን አጀንዳ አድርጎ ማውራት አንተንም ሆነ ሙክታርንም እኔ አልጠራኋችሁም ስማኝ ቆይ አንተንም ሆነ ሙክታርን እኔ አልጠራኋችሁም እኔ ቦቼ ያለውን ነገር ቦቼ ጋር ወራን ሶ ትግባና ያለውን ነገር መፍታት እንኳን ባይቻል ለጊዜው ይሄ መተራረቡ በስራቸው ባሉ ተከታዮች መተራረቡ ለሁለቱም አካውንት ለሁለቱም ልጆች ስራ ጥሩ ስላልሆነ ይቁም ነው ከዛ ውጭ እኔ ፎቶ ተዘግዝቋል ያንተ የሱ የማንንም ይዘግዝቃል አረ ሰውዬ እኔ ስለ ፎቶ አይደለም እያልኩ ያለሁት ሰውዬ መጀመሪያ ስታስታርቅ ግራቀኝን እዚህ ጋር ለምን ቀራችሁ ምናምን ማ ሰውዬ ስለሱ ተውና አሁን ቢሆን ሁለቱ ስታስታርቅ ግራቀኝ ማየት የለብህም እንዴ ይሄ ሰውዬ እሱ ልክ ነህ እኔ እኮ ይኸውልህ እንዴ ቀድም ግምጃዬ ምን አለች ግምጃዬ ላይ መጣ ምን አለች መጀመሪያ ሁለቱም ማግባባት መቻል አለብን የሁለቱን ጥያቄ ግምጃዬ ምን አለች ለመግባባት እኮ አንዱ ማመን አለበት ጥፋቱ ካላመነ ለምን ይግባባል ለመግባባት ደግሞ ሁለቱም መረጋጋት አለባቸው ተረጋግቶ መቀመጥ አለባቸው እንዴ ሳይረጋጉ አንዱ ሲገባ አንዱ የሚወጣ ከሆነ ማንን ታወራለህ መጀመሪያ እንዲባቡ ስማኝ አባ ኮስተር ቀድም ግምጃ የገባችና እንዲህ አርጎኛል ጭራሽ እንባውን እየተናነቃት ምናምን እያወራች ነበር ያንን ወሬ ትይዝ እናንተ ላይ ልክ አብማን እሷ ወጣ ቦቼ ሲገባ እንዲህ አርጋሃቷል ወይ ብለህ መጠየቅ ነበረብህ ዝም ብለህ ግን የሆነ እሱም እኮ አወራ እኮ ተናገረ እኮ እሱ ያወራው ምንድነው የበደልኩሽ ምንድነው ያደረግኩሽ ምን ሆንሽ ምናምን ነው አይደል እንዴ እሷ ግን ያወራችሁ ቅድም እንዲሁኛ አንቋሾኝ እንዲሁኛ ለሱ ብዬ መጥቼ ምናምን ስትል ነበር እሱ ደግሞ እሱ የሚለው እኔና አንቺ መሀል ላይ በፍቅር የለም እሷ የምትለው እንደ ፍቅረኛውን ሳይሆን እንደ በጣም እንደ ተጸየፈኝና አዋርዶ ምናምን ይሄ ነገር አሁን በኔና ባንቺ መሀል ፍቅር አልነበረም ይኸውልህ በኔና ባንቺ መሀል ፍቅር አልነበረም እኛ አይመለከተንም እያልኩ ያለሁት ይኸውልህ ትናንት ላይቭ ላይ ፍቅሬ ቤቢ ምናምን ሲባባሉ አልነገሩንም አይደል ምንም እናውቀው ነገር የለም ይኑር አይኑር ስለዚህ አሁንም እነዚህ ሰዎች ምናምን ብለህ ነው የምታስታርቃቸው ታዲያ ስማ ያለው ነገር አሁን ላይ ያለው ነገር የተከታያቸው ነገር ይቁም ነው ኖ ስለተከታያቸው ምን አገባ አንተ ሁለቱ ከተቀያየሙ ስለተከታዩ ምን አገባ ሁለቱ አይበልጡም አሰማም እንደ አካውንቱ ሪፖርት የተደረገበት ኮል አይደለ የሷም እንደዛው ይሄ ነገር ነው መጀመሪያ ይወለ ግምጃዬና ቦቼ ቢረዳዱ እኮ እንደዛ ይቆማል አይደል እንዴ መጀመሪያ ሁለቱን ነው መረጋገር ያለብህ ሁለቱ ከተረዳዱ እነዛ ንቦች እንዲነጋገሩ ደግሞ መጀመሪያ ማግባባት መቻል አለብን አሁን ከተማ እንደመጣችስ እንደመጣ ባኩስተኛ ቆይ እኔ ሆነ ነገር ካለም እዚህ ጋር አይደለም ማውራት ያለባችሁ ካወራችሁ በውስጥ አውርታችሁ መነጋገር መታረቅ ካለባችሁ እና ደግሞ ህዝብ ምናምን እሷ መናገር መቆጣጠር የምትችለው አንድ ራሷን እንጂ ህዝብን መቆጣጠር አትችልም የሚችል አንድ ልጅ ናት ከተከታዮቿን እንደዚህ አርጉ እንደዚህ አታርጉ ብላ ትዕዛዝ የማስተላለፍ ስልጣን የላትም እነሱም በሙዳቸው ይሄ አይምሮ ያለው ሰው ኮነ ድረስ ባንዱ ይመራል እንደፈለገ ነው እንጂ ሰው አዝዞት አይደለም አንድ ራሷ ወጥታ እንትና እንደዚህ አርጎኛል እንትና እንደዚህ አርጎኛል በድሎኛል ብላ እስካልተናገረች ድረስ ህዝቡ የመሰለውን የፈለገውን የመናገር መብት አለው ሶሻል ሚዲያ ነው የፈለገውን የመናገር መብት አለው ልጅቱ ግን ወጥታ አንድ ነገር እሱ ብላ ስሙን ጠርታ አልተናገረችም አይደለ እና ደግሞ አሁን ደግሞ እዚህ ጋር ሙክታር ሲያወራ የነበረው እንደውም እሷ ያለችው እነሱ አያውቁም እንደሚሄዱላ ሰርፕራይዝ ነው የሆነባቸው እሱ ነው የሚያውቀው ነው እንጂ ሙክታር ያውቃል አሹ ያውቃል አላለችም በጭራሽ እንደውም ሰርፕራይዝ ነው የሆኑትን ሲሄድ አያውቁም ነበር ነው ያለችው ሶ እሷ መቆጣጠር የምችለው አንድ ራሷ ነው ህዝብ መቆጣጠር አችልም ህዝብን ደግሞ እንደዚህ አታርግ ብላ የማዘዝ መብት የላትም እሷ ሪፖርት አርጉባት እንትን አርጉባት የሚል ነገር የለም ከቻለ ኮፒ ሊንክ ያስደርግ ከቻለች ኮፒ ሊንክ መነጋገር ከቻሉ ችግራቸውን መፍታት ከቻሉ በውስጥ ይፍቱት ኮስተር ከፈለክ በውስጥ አገናኛቸው ይሳደቡ የሚነጫነጭም በውስጥ ልክልካቸውን ተነጋግረው ያውሩ የማይተዋወቁ ሰው አይደሉም ይተዋወቃሉ እዚህ ላይ መተን መታረቅ ከፈለጉ በቃ አንዳረስም እሷ ማደርስብኝም እኔ አልደርስባትም ፒስ መባባል ግን አንድ ተገናኝተው የማያውቁ ትኩስ ጸብ ላይ ያሉን ሰዎች ላይቭ ላይ ማገናኘት ይሄ ለህዝቡ አጀንዳ መስጠት ነው ኮስተር ይሄ ጥፋቱ ያንተ ነው አይወልሽ አይደለም ተገናኝ ነው አውርተው እሷ አይወልሽ እኔ አጀንዳ ማምጣት አይደለም እኔ ይሄ ላይቭ ከፍቼ ይሄን አጀንዳን ባላወራ ደስ ይለኛል ምክንያቱም በጣም በውስጥ እየጻፍኩላት ነው ያለውን ነገር በውስጥ ለመጨረስ ግን ከአንድ ሰው አካል ጥያቄ ስለመጣልኝ ያለውን ነገር እሱ መፍታት ስለፈለገ በቃ አንተ ወንድሟ ስለሆንክ ስለምትቀርባት አምኖኝ ማለት ነው ስለምትቀርባት ያለውን ነገር አገናኘኝና እንፍታው ይሄው አሳይሻለሁ ሌላ ነገር ምንም አላለኝም እሱም በቃ አገናኘኝና በቃ ልፍታ በቃ ይቅርታ ተባብለን ጉዳዩ ይብቃ በቃ
እሱም የፈለገው ይሄን ነው። ለምን እሱም ስራ መስራት ይፈልጋል፣ እሷም ስራ መስራት ትፈልጋለች። ይሄ አከለ እንደዚህ ያለ አሁንም አይመለከተንም ነው። ሁላችንም ማለት ነው ግምጃን እናቃታላ። ቶሎ የሚከፋት ልጅ ናት፣ ቶሎ ስሜታዊ ትሆናለች። የሆነ ነገር አሁንም ነገርኩ እኮ መግባት ካለበት አባቷ ሁለቱንም ያውቃቸዋል፣ እናቷ ሁለቱንም ታውቃለች አይደለ? ኖርማል ነው። ፋዘር ይመጣል፣ ችግር የለውም። የእሱ እናት ትምጣ፣ ቁጭ ብለው ቤቱ ላይ ቁጭ ብለው በትልቅ ሰውና በትልቅ ሰው መሀል እንዲያወሩ ማድረግ እንችላለን። ኖርማል ነው። ግን ትኩስ ጸብ ላይ ያሉን ሰዎች ላይቭ ላይ ማገናኘት ኮስተርዬት፣ እሱም ትክክል አይደለም፣ እሷም ትክክል አይደለችም፣ አንተም ትክክል አይደማመጡም። አንደኛ ለምን በላይ አንደኛ ህዝብ ኮመንት አለ፣ የህዝብ ኮመንት አለ ወይ አይደማመጡም። እኔ ብቻ አንድ ላይ ያስገባዋቸው በቃ ተናገረች፣ ገባች አይደለ? አይድረስብኝ አልደርስበትም ነው በቃ የሷም ሐሳብ ይሄ ነው። በቃ ያለውን ነገር በዝምታ እንፍታ፣ ጸጥ በቃ ይብቃ፣ ያለው ነገር ይብቃ፣ አለቀ። ስለዚህ በዚህ የሚቀጥል ከሆነ ደግሞ እንደዚህ የሚጋጋል ከሆነ እኔ አሁን ለአንድ ወግኝ ወይም ለአንድ ወግኝ አይደለም። እዚህ ጋር ጥፋት ነው የተጠፋ አይደለም። ማን ያጥፋ ምን እሷ ታጥፋ እሷ ያጥፋ አይመለከተንም። አሁን እንደራሴ ሐሳብ አይመለከተኝም፣ ስለሁለቱም አይመለከተንም። እኛ የሚመለከተን ልጆቹ ስራቸውን የሚሰሩበት አካውንት ነው። በእንደዚህ አይነት ነገር ይሄ እንደዚህ ሰጣ ገባ ትርብርብ ሪከርድ ይሄ አጉል ነገር ፎቶ መዘግዘቁ ይቁም። ይሄን ደግሞ ማድረግ የምንችለው ራሳችን ነን። እሱም ለራሱ ፋሚሊ ያለውን ነገር ከሷ ጋር ጨርሻለሁ፣ በቃ የሷን ፎቶ እየለጠፋችሁ እየዘቀዘቃችሁ የሷን ፋሚሊዎች እየዘቀዘቃችሁ አትስሩ። በቃ የኔና የሷ ነገር አብቅቷል። እሷም የኔና የሱ ነገር አብቅቷል። የሱን ፎቶ እየዘቀዘቃችሁ አትስሩ። አካውንቱን ሪፖርት አታርጉበት፣ የሚሰራበት ነው። የሷንም አካውንት ሪፖርት አታርጉበት፣ የምትሰራበት ነው። ከዚህ ውጭ ያለውን ነገር ቤተሰብና እነሱ ናቸው የሚፈቱት። እኔም የተቀበልኩት ሐሳብ ይሄን ነው፣ እሱም ያለኝም ይሄን ነው። ሌላ ሶስተኛና አራተኛ የገባችሁ ሌላ አጀንዳ እንትን አትበሉ። በቃ ከመጣች ትምጣውንም ቢሆን የምታደርገውን ነገር ማውራት የምትፈልገውን ነገር በውስጥ ያውሩ። እኔም እኮ ቅድም ሳስገባት መጀመሪያ ያለው ነገር እንድታወራ እሷ እንድታወራ አይደለም፣ እሱም ገብቶ ያለው ነገር እንዲያወራ አይደለም። በቃ ይቅር ለእግዚአብሔር አለቀ። ያዙትን ይዘው የሆነ ነገር ላይ ረጋ ሲል ነገሩ ሲረጋጋ መነጋገር ቀስ በቀስ ሃይ መባባል ሲጀምሩ ይፈቱታል ተነጋግረው። ከዛ ውጭ አሁን ላይ አንቺ ነሽ ያጠፋሽው አንተ ነህ ያጠፋው የማይሆን ነገር ነው። እኔም አልተቀበልኩም፣ ይሄን አላልኩም። በቃ ግን ልጆቿን ስራ የሚሰሩበት አካውንት ነው። የሁለቱንም አካውንት ሪፖርት አታርጉ፣ ሪከርድ እያወጣችሁ አትለጥፉ። ይዛ ቤት እየሄዳችሁ ስለሱ መጥፎነት አታውሩ። እሷ ቤት እየመጣችሁ ስለሱ መጥፎነት፣ እሱ ቤት እየሄዳችሁ ስለሷ መጥፎነት አታውሩ። ይሄ አይጠቅምም። በነገራችሁ ላይ እኔ ግምጃዬ በሪከርድ ተደርጋ ሰምቻታለሁ። ማለት መጥፎ ነገር አትናገሩ ማለት የኔ ፋሚሊዎች እሱን የሚነካ ነገር አታድርጉ፣ አትናገሩ ስትል በተደጋጋሚ ሰምቻታለሁ። እኔ ግምጃዬን እውነት ለመናገር ማለት ነው። በቃ እውነትም አሁንም ቢሆን ደግሞ እሷን የምትወዷት የምታከብሯት የእሷ አድናቂዎች የእሷ ገዳ እንዴት ላይ ነው። ለዚህ እንዲረጋጉ ምንድነው የራሳቸውን ጊዜ መስጠት አለብን። እሷም አሁን የራሷን ስራ የሰራች ነው፣ እሱም እየሰራ ነው። የራሳቸውን ጊዜ መስጠት ያለብን እኛ ነን። ይሄን የምናደርገው ደግሞ የማይፈልጉትን ነገር አናድርግ። የማይፈልጉትን ነገር የምናደርግ ከሆነ ነው